ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ያላችሁበት ሰላማችሁ ይብዛልኝ። ይህ ግሽ አካዳሚ ነው። ግሽ አካዳሚ አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን እያስተማረ ይገኛል። እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ በአክብሮት ተጋብዛችኋል። እነሆ ዛሬ የትምህርታችን አንዱ አካል የሆነውን በፊደላት ቃላት መመስረትን ይዤላችሁ መጥቻለሁኝ። እንግዲህ ዛሬ ከበር በምትለዋ ወንና መ በምትሸጋገሩባት ለጀማሪዎች ወ በምትባለዋ ፊደል ቃላትን መመስረት ይዤላችሁ መጥቻለሁ ማለት ነው። እዚህ ጋር እንደምናየው ወ ው ዊ ዋ ዌ ው ወ እነዚህ ፊደላቶች ወ ው ዊ ዋ ዌ ው ወ የመጀመሪያው ወ የመጨረሻዋ ወ ሁለተኛዋ ወ ስድስተኛዋ ወ እንግዲህ አራቶች ፊደል ተመሳሳይ ናቸው ማለት ነው። የመጀመሪያው ከሰባተኛው ጋር ሁለተኛው ከስድስተኛው ጋር ማለት ነው። የመጀመሪያው ከሰባተኛው ጋር ቅርጻቸው ይለያያል፣ ድምጻቸው ግን ተመሳሳይ ነው ማለት ነው። እንግዲህ በመጀመሪያዋ ፊደል ቃላት ስንመሰርት ወ ን ዝ ወ ን ዝ ወ የመጀመሪያ ን ስድስተኛ ዝ ስድስተኛ በአንድ ላይ ስናነበው ወንዝ 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 እንላለን ማለት ነው። ወደ ቀጣይ ስናልፍ ወ ን በ ር ወ ን በ ር ወንበር ወንበር ወ ን በ ር ወንበር እንላለን ማለት ነው። ወ የመጀመሪያ ን ስድስተኛ በ የመጀመሪያ ር ስድስተኛ ወ ን በ ር ወንበር ወንበር ወ ን በ ር እንላለን ማለት ነው። ወደ ቀጣይ ስናልፍ ደግሞ ወ ፍ ጮ ወ ፍ ጮ ወፍጮ ወፍጮ ወ የመጀመሪያ ፍ ስድስተኛ ጮ ሰባተኛ በአንድ ላይ ስናነበው ወፍጮ ወፍጮ እንላለን ማለት ነው። ወደ ቀጣይ ስናልፍ ወ ይ ን ጠ ጅ ወይን ጠጅ ወይን ጠጅ ወ ይ ን ጠ ጅ ወይን ጠጅ ወ የመጀመሪያ ይ ስድስተኛ ን ስድስተኛ ጠ የመጀመሪያ ጅ ስድስተኛ። እንግዲህ ቤተሰብ እስካሁን መቼም ቪዲዮ ላይክ አድርጋችሁታል፣ ቻናሉን ሰብስክራይብ አድርጋችኋል እንበልና ወደ ቀጣዩ እንለፍ። ከዛ በመቀጠል ደግሞ ው ብ ር ስ ት ውብርስት ው ብ ር ስ ት ውብርስት ው ብ ር ስ ት ውብርስት 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 እንግዲህ ብዙ ጊዜ የሰው ስም ነው። የሰው መጠሪያ ማለት ነው። ው ሁለተኛ ብ ስድስተኛ ር ስድስተኛ ስ ስድስተኛ ት ስድስተኛ እንግዲህ ው ራሱ ስድስተኛ መሆን ትችላለች እዚህ ጋር ያለችው ማለት ነው። ስለዚህ ሙሉ ይሄ ሁሉ በስድስተኛ ፊደላት የተመሰረተ ቃላት ነው ማለት እንችላለን። ሁለተኛዋን ው ትተን ስድስተኛዋን ተጠቀምን ብንል ው ብ ር ስ ት ውብርስት ስንል ሁሉም ስድስተኛ ፊደላት መሆን ይችላሉ ማለት ነው። አሁንም ወደ ቀጣይ ስናልፍ ው ለ ታ ው ለ ታ ው ሁለተኛ ወይም ስድስተኛ ለ የመጀመሪያ ታ አራተኛ በአንድ ላይ ስናነበው ው ለ ታ ውለታ ውለታ። ኦኬ ወደ ቀጣይ ስናልፍ ው ድ ድ ር ውድድር ው ድ ድ ር እንግዲህ ዲ እዚህ ጋር ራሷን ደግማለች ማለት ነው። ው ሁለተኛ ወይም ስድስተኛ መጠቀም እንችላለን። ዲ ስድስተኛ አሁንም ድ ስድስተኛ ር ስድስተኛ። ስለዚህ ይህና እዚህ ጋር ያለው ስድስተኛ ፊደላትን በመጠቀም ቃላት መመስረት እንችላለን ማለት ነው። ወደ ቀጣይ ስናልፍ ው ይ ይ ት ው ይ ይ ት ውይይት ውይይት እንግዲህ ው ስድስተኛ ወይም ሁለተኛ እንጠቀማለን። ይ ስድስተኛ ወይም ሁለተኛ ይ ስድስተኛ ወይም ሁለተኛ ልክ እዚህ ጋር ድ ራሷን እንደደገመች ይህም ራሷን ትደግማለች ማለት ነው። ት ስድስተኛ ውይይት ውይይት እንላለን ማለት ነው። ኦኬ ወደ ቀጣይ ስናልፍ
ሸት ውሸት 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 እንላለን ማለት ነው። ውሸት እንግዲህ ውሸት የምትለዋ ው ሁለተኛ ናት፣ ሸ የመጀመሪያ ናት፣ ት ስድስተኛ ናት ማለት ነው። ወደ ቀጣይ ደግሞ ዊ ደግሞ ይቺ ናት እዚህ ጋር ሶስተኛዋ ማለት ነው። ዊንተር ማለት የእንግሊዝኛ ነው። በአማርኛ ፊደላት ጽፈነው ነው እንጂ የእንግሊዝኛ ወርድ ነው። በጋ ማለት ነው በአማርኛው። ክረምት ሳመር ይባላል። ዊንተር ደግሞ በጋ ማለት ነው። ዊንተር ዊ ሶስተኛ፣ ይ ስድስተኛ፣ ን ስድስተኛ፣ ተ የመጀመሪያ፣ ር ስድስተኛ ዊንተር። ወደ ቀጣይ ስናልፍ ዋልታ ዋ አራተኛ እዚህ ጋር ያለችው ማለት ነው። ል ስድስተኛ፣ የለሉ ቤት ስድስተኛ፣ ታ የተቱ ቤት አራተኛ፣ ዋልታ እንለዋለን ማለት ነው። ዋልታ። ቀጣይ እዚህ ጋር ያለችው ስትና ዋስትና ዋ የወ ቤት አራተኛ እዚህ ጋር፣ ስ የሰሱ ቤት ስድስተኛ፣ ት የተቱ ቤት ስድስተኛ፣ ና የነ ቤት አራተኛ ማለት ነው። አራተኛ ዋስትና ይላል ማለት ነው። ኦኬ እንግዲህ በወ ፊደል እንደዚህ ቃላት መመስረት ይችላል ማለት ነው። አሁን ያልመሰረትንባት የትኛዋ ናት? ዌ ናት። ዌ ደግሞ ብዙ ጊዜ ቃላት አናገኝላትም ማለት ነው። ሜቢ አልፎ አልፎ ከመሀል ልትመጣ ትችላለች፣ ግን ብዙ ጊዜ ቃላት አይገኝላትም ማለት ነው። የመጀመሪያዋ ማለት ይቺ ነች። እንግዲህ የመጀመሪያዋና ሰባተኛው ተመሳሳይ ነው። የሁለተኛና የስድስተኛ ተመሳሳይ ነው። ስለዚህ በሁለተኛና በስድስተኛ እዚህ ጋር 4 እና ከ5 በላይ ቃላቶች አሉ። ዊ አንድ አለች፣ ዊንተር ያልናት። ብዙ ጊዜ ዊ የማትኖርም። ዋ ግን ከዘረዘርናቸው በላይ ብዙ ማግኘት እንችላለን። ዊ ያን ያህል አናገኝላትም ማለት ነው። እስኪ ሁሉንም ከመጀመሪያው ጀምረን አንዴ እናለው። ወንዝ፣ ወንበር፣ ወፍጮ፣ ወይን ጠጅ፣ ውብርስት፣ ውለታ፣ ውድድር፣ ውይይት፣ ውሸት፣ ዊንተር፣ ዋልያ፣ ዋስትና እንላለን ማለት ነው። እንግዲህ ቤተሰቦቼ የዕለቱ ክላሳችን ይህን ይመስላል። ቪዲዮን ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንደሆናችሁ ከልብ ተስፋ አደርጋለሁ። እንዲሁም አብራችሁ ስለቆያችሁ ከመጀመሪያ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በውስጥ መስመር መማር ለምትፈልጉ በሙሉ ታች ላይ ባስቀመጥንላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትሳፕ ከሀገር ውስጥም ከሀገር ውጭም ከአረብ ሀገር የትኛውም ዓለም ዳርቻ ሆናችሁ መማር ለምትፈልጉ በሙሉ ታች ላይ ባስቀመጥንላችሁ ስልክ ብደውሉልን ታገኙናላችሁ ማለት ነው። ሴቭ አድርጋችሁ ብደውሉልን። አማርኛ፣ እንግሊዝኛ እንዲሁም ሂሳብ እናስተምራለን። አለመማር ውርደት ነው። ውርደታችን ደግሞ ማጥፋት የምንችለው በራሳችን ጥንካሬና በራሳችን ኃይል ነው። ስለዚህ ስልካችን እዚህ ጋር አንስታችሁ እናንተን በተለየ መንገድ እናስተምራቸዋለን። እኛ ተቋማችን አሁንም ድረስ ተማሪዎችን እየመዘገበና እያስተማረ ይገኛል። ስለዚህ እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ በአክብሮት ተጋብዛችኋል። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ተመኘሁ።